አንዳንድ ሴቶች ሁልጊዜ ያለምንም ጥረት ውብ ሆነው ይታያሉ። ይህ የሆነው በዲዛይነር ልብሶች ላይ ብዙ ገንዘብ ስለሚያወጡ አይደለም፣ ወይም ለሰዓታት ስለሚዘጋጁ አይደለም። ሙሉ መልካቸውን የሚያጎሉት የማይዘነጉት ትናንሽ የውበት ልምዶች ናቸው። በዛሬው ቪዲዮ በታሪክ ውስጥ ካሉት እጅግ ውብ ሴቶች መካከል አንዳንዶቹ የሚጠቀሙባቸውን 10 ጊዜ የማይሽራቸውን የውበት ልምዶች ላካፍላችሁ ነው። ዛሬ ብትጀምሯቸው የበለጠ ውበት፣ በራስ መተማመንና ውድ ሆኖ ለመታየት ይጠቅማችኋል። ስለዚህ ይህ ቪዲዮ ያስፈልጋችኋል። እስከ መጨረሻው ድረስ ተከታተሉኝ። አንደኛ፣ የመጀመሪያ ልምድ በጣም ፓወርፉል ነው። አንዳንድ ጊዜ ቆንጆ ለመምሰል የምንተማመንባቸው ነገሮች እኛ ሳናውቀው ከተፈጥሮ ውበታችን በቀስታ ሊያስወጡን ይችላሉ። እያንዳንዱ ዲቴል ገጽታችንን ማሻሻል እንዳለበት ተረድቻለሁ። የምናደርጋቸው ነገር መወዳደር የለባቸውም። አንዱ ለአንዱ ኮምፕሊመንት ነው መሆን ያለበት። እነዚህ ነገሮች ምንድናቸው? ቆንጆ ሜካፕ፣ ጌጣጌጦች፣ የጆሮ፣ የአንገት፣ የእጅ ሰዓቶች፣ ቆንጆ ቦርሳ ሊሆኑ ይችላሉ። እውነተኛ ውበት ተጨማሪ ማከል አይደለም፣ ምርጥ ገጽታችሁን እንዲያንጸባርቁ መፍቀድ ነው። ሁለተኛ፣ ሽቶዎችን ማከል። ሽቶዎች ሰዎች የሚያስታውሱት ነገር ነው። ኮኮ ሻኔል በአንድ ወቅት ሽቶ የሚታይ ግን የማይረሳ አክሰሰሪ ነው ብለዋል። መዓዛ በጣም ኃይለኛ የሆነበት ምክንያት አለ። አእምሯችን በተፈጥሮ መዓዛን ከትዝታዎችና ከስሜቶች ጋር ያገናኛል። ይሄ ማለት ልዩ መዓዛ ሰዎች እናንተን የሚያስታውሱበት መንገድ ሊሆን ይችላል። መዓዛ ረዘም ላለ ጊዜ እንዲቆይ ለማድረግ እርጥበት ባለው ቆዳ ላይ ተቀቡ። ሽታ የሌለው ሎሽን ወይም ትንሽ መጠን ያለው ፔትሮሊየም ጄሊ ላይ ሽቶውን ተቀቡ። ቀኑን ሙሉ ሽታውን ለመጠበቅ ይረዳል። ሽቶ ከተቀባችሁ በኋላ በእጃችሁ አትሹት፣ በራሱ እንዲመጥተውት። ውድ በሆኑ ሽቶዎች የተሞላ መደርደሪያ አያስፈልጋችሁም። ከቤት ከመውጣታችሁ በፊት ቀለል ያለ ስፕሬ ማድረግ በቂ ነው። ሶስተኛ፣ እጆቻችሁ ከምታስቡት በላይ ስለ እናንተ ይናገራሉ። በእጃችሁ ሰላምታ ስትሰጡ፣ ቡና ስትይዙ ወይም በምታወሩበት ጊዜ ስታንቀሳቅሱ ሰዎች ከሚያስተውሏቸው የመጀመሪያ ነገሮች አንዱ ናቸው። ስለ ፐርፌክት እጆች ወይም እንከን የለሽ ቆዳ እያወራው አይደለም። እየተናገርኩ ያለሁት በእንክብካቤ ስለተያዙ እጆች ነው። ንጹህ፣ በጥሩ ሁኔታ የተቀረጹ ጥፍሮች፣ ለስላሳ ሞይስቸር ያላቸው ቆዳዎች መሆን አለባቸው። አንድ መሰረታዊ ልምድ አለ። የእጅ ክሬም በእጅ ቦርሳ ውስጥ ማስቀመጥ። ለመተግበር ጥቂት ሰከንዶች ብቻ ይወስዳል፣ ነገር ግን እጃችሁን ቀኑን ሙሉ ለስላሳ ሞይስቸር ያለው ያደርገዋል። ተፈጥሯዊ ጥፍሮች ጄል አክሎሪክ ብትሰሩ ንጹህ አድርጋችሁ በጥሩ ሁኔታ ያዟቸው። ከመወዳቸው የጥፍር ስታይሎች መካከል ሚልኪ ዋይት፣ ኦምብሬ፣ ክላሲክ ፍሬንች እና ጊዜ የማይሽረው ክላሲክ ቀይና በርገንዴ ይጠቀሳሉ። የምትወዱትን የጥፍር ስታይል ምን እንደሆነ ማወቅ እፈልጋለሁ። በአስተያየታችሁ ውስጥ አሳውቁኝ። አራተኛ፣ ሰዎች ስለ ውበት ሲያስቡ ብዙውን ጊዜ እንከን የለሽ ቆዳን ያስባሉ። ግን ውበት ማለት ይህ አይደለም። የብጉር ጠባሳዎች፣ ሃይፐርፒግመንቴሽን፣ ሽፍታዎች ወይም ሪንክል ሊኖሩ ይችላሉ። ጤናማ በጥሩ ሁኔታ የተንከባከባችሁት ቆዳ ሁልጊዜም የበለጠ ጊዜ የማይሽረው ስሜት ይሰጣችኋል። መሰረታዊ ነገሮች ብዙውን ጊዜ ትልቁን ልዩነት ይፈጥራሉ። በየቀኑ ኤስፒኤፍ ከ50 በላይ የሆነ ሰንስክሪን መጠቀም፣ ቆዳችሁ ሞይስቸራይዘር መቀባት፣ ከመተኛታችሁ በፊት ሜካፓችሁን ማስወገድ እና መደበኛ ስኪን ኬር ሩቲን መከተል። በራስ መተማመን የሚመጣው ፐርፌክት ቆዳ ከማግኘት አይደለም፣ ራሳችሁን በጥንቃቄ ከማከም ነው። አምስተኛ፣ ውብ ሆኖ ለመታየት የዲዛይነር ቁም ሳጥን አያስፈልጋችሁም። የተሸበሸቡ ጨርቆች፣ ልቅ ክሮች፣ ትናንሽ ዲቴሎች ገጽታችሁን ያበላሻሉ። ውብ ሴቶች ካላቸው በጣም ቀላል ልምዶች አንዱ ከቤት ከመውጣታቸው በፊት 1 ደቂቃ ብቻ መውሰድ ነው። ልብሳቸውን መተኮስ፣ ጫማ ማጽዳት፣ ሁሉም ነገር በሚገባው መንገድ እንዲስማማና እንዲቀመጥ ማድረግ። ትንሽ ጥረት ሊመስል ይችላል፣ ነገር ግን እነዚያ ትናንሽ ዲቴሎች ብዙውን ጊዜ አንድን ሰው ያለ ችግር እንዲታይ የሚያደርጉት ናቸው። ምክንያቱም ውበት ሁልጊዜ ስለሚለብሱት ነገር ብቻ ሳይሆን ያላችሁን ነገር ስለመንከባከብም ጭምር ነው። ስድስተኛ፣ በዓለም ላይ ካሉ እጅግ ውብ ሴቶች መካከል ብዙዎቹ ላይ ያስተዋልኩት አንድ ነገር ራሳቸውን ያለማቋረጥ አለመለዋወጣቸው ነው። በምትኩ በሆነ ነገር ይታወቃሉ። ወጥ ቅንድቦች፣ የፀጉር አሰራር ሊሆን ይችላል።
እያንዳንዳቸው የሚሰማቸውን ነገር አግኝተዋልና በጊዜ ሂደት አሻሽለውታል። ግቡ ይሄ ነው። ሌላ ሰው ለመምሰል ሳይሆን በጣም የተከበረ የራስ ስሪት ለመሆን ነው። ስለዚህ ራሳችሁን ምሰሉ። የሚያጎላችሁን ነገር እያወቃችሁ ከሆነ የራሳችሁን ስታይል ፍጠሩ። 7ኛ የሴት ፈገግታ አንድን ክፍል ወዲያውኑ ወደሚያበራ ነገር ይለውጠዋል። ጥርሶቿ ፍጹም ቀጥ ያሉ ወይም ፍጹም ነጭ ስለሆኑ ሳይሆን ፈገግታዋ ጤናማ፣ የተንከባከበችውና እውነተኛ ስለሚመስል ነው። ቆንጆ ሴቶች ፈገግታቸውን መንከባከብ ልክ እንደ ቆዳቸውን ወይም ፀጉራቸውን እንደ መንከባከብ አስፈላጊ መሆኑን ይገነዘባሉ። በቀን 2 ጊዜ ጥርስን መቦረሽ፣ የምላስ ማጽጃ መጠቀም፣ ማውዛዎች መጠቀም አፋችሁ ጤናማ ሆኖ እንዲቆይ ለማድረግ ይረዳል። ከንፈሮችም ተመሳሳይ ትኩረት ይገባቸዋል። በሳምንት 1 ወይም 2 ጊዜ ኤክስፎሌት ማድረግ ያስፈልጋል። ከዚያም የከንፈር ቅባት መቀባት ከንፈራችሁ ለስላሳና በሚያምር ሁኔታ እንዲታይ ለማድረግ የሚያስፈልግ ነገር ነው። ምክንያቱም በሚገባ የተንከባከባችሁት ፈገግታ ዘላቂ የሆነ ስሜት ይሰጣል። 8ኛ ስለ ውብ ሴቶች ያስተዋልኩት አንድ ነገር ራሳቸውን መንከባከብ ላይ አለመቸኮላቸው ነው። የዕለት ተዕለት እንቅስቃሴዎችን ወደሚደሰቱባቸው ትናንሽ ቄንጠኛ ነገሮች ይለውጣሉ። ገላቸውን ከታጠቡ በኋላ ቆዳቸውን አይረሱም። ቅንድባቸውን በጥሩ ሁኔታ ይጠብቃሉ። ከመተኛታቸው በፊት የአይን ክሬም ሊጠቀሙ ይችላሉ። አንዳንድ ጊዜ ሻማ ማብራት፣ ለስለስ ያለ ሙዚቃ በማጫወት ሻወር መውሰድ ሊሆን ይችላል። እነዚህ ትናንሽ ስርዓቶች የበለጠ የተዋበ እንዲመስሉ ብቻ ሳይሆን ራስን መንከባከብ እንደ ስራ ከመስራት ይልቅ የቅንጦት ስሜት እንዲሰማቸው ያደርጋቸዋል። ምክንያቱም ውበት በአንድ ጀንበር የሚገነባ ስላልሆነ። 9ኛ ስለ ውብ ሴቶች ያስተዋልኩት አንድ ነገር ራሳቸውን የመጨረሻ አድርገው አለመቁጠራቸው ነው። በሚቀጥለው ወር ለፀጉር ቁርጥ ቡክ አደርጋለሁ ወይም ፔዲኪዩር እሰራለሁ ብሎ ማሰብ ቀላል ነው። እነዚህን ነገሮች ቤት ውስጥ ማድረግ ምንም ስህተት ባይኖረውም በጀታችሁን የሚመጥን የፀጉር ቁርጥ፣ ፔዲኪዩር፣ ፌሻል ወይም አልፎ አልፎ ለስፓ ቀን ቅድሚያ ስጡ። ካልሆነ ግን በቤት ውስጥ እነዚህን ነገሮች ለማድረግ አስቡ። ምክንያቱም ውበት ብዙ ገንዘብ ማውጣት አይደለም፣ ራስን በተከታታይ ለመንከባከብ ቅድሚያ መስጠት ነው። 10ኛ አንዳንድ ሴቶች ረጅም ቀን ውጪ ከቆዩም በኋላም እንኳን ሁልጊዜም ያለምንም ጥረት እንዴት ኤሌጋንት እንደሆኑ አስተውላችሁ ታውቃላችሁ? እነዚህ ሴቶች ጥቂት ቀላል አስፈላጊ ነገሮችን ይዘው ይሄዳሉ። ሊፕ ግሎስ፣ የፀጉር ብሩሽ፣ የእጅ ክሬም፣ ሽቶ፣ ሜንት ወይም ማስቲካ፣ ትንሽ መስታወት፣ ምናልባትም ጥቂት የፀጉር ማሰሪያዎችን። ምንም ከልክ ያለፈ ነገር የለም። ቀኑን ሙሉ የትም ብትወስዱት መንፈስን የሚያድስና የሚያብረቀርቅ ስሜት ይሰማቸዋል። ሚስጥሩ ቆንጆ ሆኖ መውጣት ብቻ ሳይሆን ቆንጆ ሆኖ መዋልና ወደ ቤት መመለስ ነው። ሁልጊዜም በቦርሳችሁ ውስጥ የምታስቀምጡት አንድ ነገር ምንድን ነው? ማወቅ እፈልጋለሁ። እስቲ በኮመንት አሳውቁኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቪዲዮውን ላይክ፣ ቻናሌን ሰብስክራይብ፣ ሀሳብና ጥያቄ ካላችሁ በኮመንት አስቀምጡልኝ። ለጓደኞቻችሁ ሼር ማድረግም እንዳትረሱ። በቀጣይ በሌላ ርዕስ እስከምንገናኝ ሰላም ቆዩኝ።